ሰላም አዲስ የማህበር ቤት ምዝገባ በቅርቡ ሊከናወን መሆኑን ያገኘነው መረጃ ያመለክታል። በኦንላይን ለሚደረገው ምዝገባ የሚያስፈልጉ መስፈርቶችን በተመለከተ ዝርዝር መረጃ ይዘናል። በሌላ በኩል ደግሞ በቅርቡ ኢትዮጵያ ይፋ ባደረገችው የተፈጥሮ ጋዝ ፕሮጀክትን በተመለከተ አስደሳች የሚባል እንቅስቃሴ መጀመሩን ለማወቅ ችለናል። በዚህም መሰረት የመጀመሪያው የውጭ ኩባንያ በጋዝ ችርቻሮ የኢንቨስትመንት ፈቃድ ማግኘቱ ታውቋል። እነዚህ የሰዓቱ ዋና ዜናዎች ሲሆኑ አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ የማህበር ቤት ምዝገባ በቅርቡ ሊከናወን መሆኑን ያገኘነው መረጃ ያመለክታል። ምዝገባው በኦንላይን እንደሚካሄድና መሬትና የቤት ዲዛይን በመንግስት በኩል እንደሚቀርብ ነው የተገለጸው። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በ2005 ዓ.ም በአዲስና በነባር ኮንዶሚኒየም ቤት ተመዝግበው ሲቆጥቡ ከነበሩ ቤት ፈላጊዎች ውስጥ አቅምና ፍላጎት ያላቸውን ተመዝጋቢዎች በጋራ መኖሪያ ቤት ህንፃ የማህበር ቤት ተደራጅተው ቤት መገንባት እንዲችሉ መዝግቦ በማህበር መሬት ማስረከቡ ይታወቃል። በመሆኑም ተደራጅተው መሬት ከተረከቡና መሬት ለመረከብ ከሚጠባበቁ ማህበራት ውስጥ በተለያዩ ምክንያቶች አባላት ሲወጡ ለመተካት እንዲቻል የተጠባባቂዎች ምዝገባ ማድረግ ማስፈለጉን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስታውቀዋል። በመሆኑም የተዘረዘሩትን መስፈርቶች የምታሟሉና በቤት ማህበር ተደራጅታችሁ ቤት ለመስራት ፍላጎት ያላችሁ የ2005 ዓ.ም የኮንዶሚኒየም ተመዝጋቢዎች ብቻ መመዝገብ እንደምትችሉ ተነግሯል። ለመመዝገብ የሚያስፈልጉ መስፈርቶች ከተባሉት መካከል በ2005 ዓ.ም በነባርና አዲስ ኮንዶሚኒየም ቤት የተመዘገቡና እየቆጠቡ የሚገኙ መሆኑ ተጠቅሷል። ለቤት ግንባታ የሚውለውን 70% ገንዘብ በገበያ ዋጋ መሰረት መክፈል የሚችሉና ቀሪውን 30% ቢሮ በአመቻቸው መሰረት ከባንክ ለመበደር ፈቃደኛ መሆን አለባቸው ተብሏል። ለዚህ ምዝገባ የሚሆን ሲስተም የሚዘጋጅ መሆኑንና በሚወጣው የጊዜ ሰሌዳ መሰረት የሚከናወን መሆኑን ለማወቅ ችለናል። ምዝገባው የሚደረገው በኦንላይን ብቻ በመሆኑ ቢሮ መሄድ ሳያስፈልግ ምዝገባውን በኦንላይን ማከናወን የሚቻልበት እድል መመቻቸቱ ተገልጿል። የምዝገባውን ቀናት በሚመለከት በቅርቡ በሚደረግ ማስታወቂያ ለህዝብ ይፋ እንደሚሆን ያገኘነው መረጃ ያመለክታል። እስካሁን ድረስ በዚህ መልኩ 71 የቤቶች ማህበራት መደራጀታቸውን ለማወቅ ችለናል። ለሚሰሩት ቤቶች የሚሆነው ዲዛይን መንግስት የሚያዘጋጅ ሲሆን ለቤቶቹ ግንባታ የሚሆን መሬትን በተመሳሳይ በመንግስት ተዘጋጅቶ እየቀረበ መሆኑን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አሳውቀዋል። የማህበር ቤት ተመዝጋቢዎች ገንዘባቸውን በጋራ በማቀናጀት ባላቸው ማህበር በኩል ቤት ገንብተው ለማህበሩ አባላት እንዲያከፋፍሉ የሚደረግበት አሰራር መሆኑ ተነግሯል። ከዚህ ጎን ለጎን ዜጎችን በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች ግንባታ እየተካሄደ እንደሚገኝ መንግስት ይፋ አድርጓል። የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱን ነው መንግስት ያሳወቀው። በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች የግንባታ ስራ መጀመሩን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ምክትል ኃላፊ ኢንጂነር መኮንን ሚጀና ገልጸዋል። የግንባታ ስራውንም የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የቤቶች ልማት ኮርፖሬሽን በጋራ በመሆን ማስጀመራቸውን ኢንጂነር መኮንን ሚጀና ተናግረዋል። ሳይቶቹ ባለፉት ወራት ግንባታ መጀመራቸውን የገለጹት ምክትል ቢሮ ኃላፊው አሁን ላይ አፈጻጸማቸው ባልተለመደ ሁኔታ ባለ 9 ወለል ላይ የደረሱ ግንባታዎች መኖራቸውን ገልጸዋል። ከዚህ በፊት ከ6 እስከ 8 ዓመታት ይፈጁ የነበሩ ግንባታዎች አሁን ላይ በ6 ወራት ውስጥ እስከ 9 ወለል መገንባት መቻሉን ጠቅሰዋል። የተቋራጭ የአማካሪ የቢሮና የኮርፖሬሽኑ ባለሙያዎች ሳይት ላይ ተገኝተው የስራ ባህልን በቀየረ ሁኔታ 24/7 እየሰሩ መሆኑንም አመልክተዋል። ፍትሃዊ ተጠቃሚነትን ለማረጋገጥና ሁሉንም ተደራሽ ለማድረግ እንደሚሰራ አብራርተዋል። በዚህም በዝቅተኛ የኑሮ ደረጃ ላይ ያሉ ዜጎችን ታሳቢ በማድረግ በከተማዋ ዝቅተኛ ዋጋ ካላቸው ቤቶች ጀምሮ ኪራይ ቤትና ከፍተኛ ድጎማ የተደረገበት የቤት አቅርቦት ላይ እየተሰራ መሆኑን የተናገሩት ከዚህ በፊት ሳይቶች ከተጠናቀቁ በኋላ መሰረተ ልማቶችን የመዘርጋት ልምድ እንደነበር ያነሱት ምክትል ቢሮ ኃላፊው አሁን ግን በከተማ አስተዳደር ደረጃ የመሰረተ ልማት ክላስተር አደረጃጀት ተቋቁሞ ህግ ተዘጋጅቶለት ወደ ስራ መገባቱን አንስተዋል። በመሆኑም መሰረተ ልማት አቅራቢ ተቋማት በጋራ አቅደው ፕሮጀክቱን ለመጨረስ እየሰሩ መሆኑን የተናገሩት በሌላ በኩል ደግሞ የመጀመሪያው የውጭ ኩባንያ በጋዝ ችርቻሮ የኢንቨስትመንት ፍቃድ ማግኘቱ ተጠቆመ። ከዚህ ቀደም ለውጭ ባለሀብቶች ዝግ ተደርገው በነበሩ የኢንቨስትመንት መስኮች መሳተፍ እንዲችሉ በሚፈቅደው መመሪያ መሰረት የመጀመሪያው የውጭ ኩባንያ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ እንዲሰማራ የኢንቨስትመንት ፍቃድ ማግኘቱ ታውቋል። የኢንቨስትመንት ኮሚሽን በወጪ በገቢ በጅምላና በችርቻሮ ንግድ ስራዎች የውጭ ባለሀብቶች ወደ ሀገር ውስጥ በመግባት እንዲሳተፉ የሚፈቅደው መመሪያ መሰረት በማድረግ
ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ ለመሰማራት ኩባንያው ፈቃድ ማግኘቱን ከኮሚሽኑ የመረጃ ምንጮች ለመረዳት ተችሏል። ኩባንያው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር እንደሚሰኝ ምንጮቹ ገልጸዋል። የኩባንያው ባለቤትነት ከኢትዮጵያውያን ባለሀብቶች ጋር በጋራ የተያዘ መሆኑን በዚህም በጋዝ ችርቻሮ ንግድ ፍቃድ ያገኘ የመጀመሪያው የውጭ ኩባንያ እንደሆነ ምንጮቹ ገልጸዋል። የኩባንያው የአክሲዮን ድርሻ ምን ያህሉ በውጭ ባለሀብቶች ምን ያህሉ ደግሞ በሀገር ውስጥ ባለሀብቶች የተያዘ መሆኑንና የባለቤቶቹ ማንነትና ሌሎች ዝርዝር መረጃዎችን ከኮሚሽኑ ለማግኘት የተደረገው ጥረት ባይሳካም ኩባንያው ፍቃድ ማግኘቱን ከምንጮቹ ማረጋገጥ ተችሏል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ካሉ በዓመት 111 ሚሊዮን ሊትር ማምረት የሚችል የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መመረቃቸውንና ሁለተኛ ዙር ፕሮጀክት መስከረም 22 ቀን 2018 ዓ.ም ማስጀመራቸው ይታወሳል። በጋዝ ችርቻሮ ንግድ ፍቃድ ያገኘው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር ፍቃዱን ያገኘው ይህን የተፈጥሮ ጋዝ ለመሸጥ እንደሚሆን ምንጮቹ ግምታቸውን ተናግረዋል። የኢንቨስትመንት ቦርድ በተከለከሉ የወጪ የገቢ የጅምላና ችርቻሮ ንግድ ስራዎች የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸም መመሪያ መሰረት በችርቻሮ ንግድ ለመሳተፍ ማመልከቻ የሚያቀርብ ባለሀብት የኢንቨስትመንት ፈቃድ የሚያገኘው ኢንቨስትመንቱ በአይነትና በጥሬ ገንዘብ የተከፈለ ቢያንስ 2.5 ሚሊዮን ዶላር ካፒታል ያለው ከሆነና ይህ ካፒታል ኮሚሽኑ በሚመደበው ባለሙያ እንደሚረጋገጥ ይገልጻል። በተጨማሪም በኮሚሽኑ በሚለይ የታወቀ ሀገራዊ ወይም ዓለም አቀፍ አረጋጋጅ ተቋም የተዘጋጀ ዝርዝር የስብዕናና የአቅም መግለጫ ሪፖርት ሲያቀርብ መሆኑ በመመሪያው ተመላክቷል። የንግድና ቀጠናዊ ትስስር ሚኒስቴር በመመሪያው መሰረት የሚከናወን የጅምላና የችርቻሮ ንግድን በተመለከተ በገበያ ስርዓቱ ሊያጋጥሙ የሚችሉ ጸረ ውድድር ተግባራትን ለመቆጣጠርና የሸማቾችን መብት ለማስከበር የሚያስችል አደረጃጀትና አሰራር እንደሚፈጠር መመሪያው ደንግጓል። ኢንቨስትመንት ኮሚሽን የውጭ ባለሀብቶችን ማመልከቻ እንደሚቀበል፣ ተጠባቂ ሁኔታዎችን ማሟላታቸውን እንደሚመረምር፣ አግባብነት ያላቸው ሂደቶችን በመከተል የገንዘብ ምዝገባ እንደሚያከናውን፣ የንግድ ምዝገባ የምስክር ወረቀትና ኢንቨስትመንት ፈቃድ እንደሚሰጥ ተመላክቷል። የንግድና ቀጠናዊ ትስስር ሚኒስቴር የኢንቨስትመንት ፈቃድ ላገኙ የውጭ ባለሀብቶች የንግድ ስራ ፈቃድ እንደሚሰጥና የንግድ ስራ ሂደቶችን እንደሚቆጣጠር በመመሪያው ላይ ተገልጿል።